ትላንት ሰኔ 14 ጀምሮ የህወሓት ታጣቂዎች ቡድን በአፋር ሰሜናዊ ዞን ውስጥ ተኩስ ጀምረዋል። ሰባተኛውን ሀገራዊ ምርጫ ብልጽግና ፓርቲ በይፋ ማሸነፉን ምርጫ ቦርድ አሳውቋል። ይህንንም ተከትሎ የበጎ አድራጎት ስራ ነው ያለውን ባለ 7 ፎቅ ህንፃ የሚያካትት የቤቶች ፈረሳና መልሶ ግንባታ ስራ ጀምሯል። ኢዜማ ከተፎካካሪ ፓርቲዎች አብላጫውን ድምጽ ማግኘቱ ታውቋል። የሚሉና ሌሎችም መረጃዎችን ይዘናል። አብራችሁን ዝለቁ። ትላንት ሰኔ 14 ቀን 2018 ዓ.ም የህወሓት ታጣቂዎች በአፋር ሰሜናዊ ዞን 2 ክብላት ረሱ መስተዳደር መንጋሌ ወረዳ ሂዳና ራዱ ቀበሌዎች ላይ በከባድ መሳሪያ ተኩስ ከፍተው እንደነበር ምንጮች ገልጸዋል። ታጣቂዎቹ የአያሎ መጋሌና መጋሌ አብዓላ መስመር ለመቆጣጠር ዓላማ ያደረገ መሆኑን መረጃዎች አመላክተዋል። ጥቃቱ በከባድ መሳሪያ ማለትም ዲሽቃና ሞርታር፣ ብሬንና ስናይፐር የተደገፈ ሲሆን ታጣቂዎቹ የደረሱበትን ቤት ንብረትና ጫካን ጨምሮ በእሳት አቃጥለዋል። ተኩሱ በአካባቢው በሚገኝ የአፋር የጸጥታ ኃይሎች ካምፖችን ኢላማ ያደረገ ሲሆን በተኩሱ የደረሰውን ጉዳት ማወቅ እስካሁን አልተቻለም። ታጣቂዎቹ አፍዳባ፣ አሞማ፣ ባዳይኖታ፣ አሼዴ፣ አዲቦራና ሚስራ የተባሉ መንደሮችን የተቆጣጠሩ ሲሆን ከዚህ በተጨማሪም በቦታው መደበኛ የስልክና የኢንተርኔት አገልግሎት የሌለ በመሆኑ መረጃ ለማግኘት አስቸጋሪ እንዲሆን አድርጎታል። ህወሓት ኃይሌን አደራጅቻለሁ ብሎ ዳግም በቀሰቀሰው ግጭት በትግራይ ክልል አዋሳኝ አካባቢዎች የሚገኙ ንጹሃን ዜጎች ስጋት አንዣቦባቸዋል። ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ አብላጫ ድምጽ በማግኘት ማሸነፉ ይፋ ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የመጨረሻ ውጤት ይፋ ያደረገ ሲሆን በትላንትናው ዕለት በተገለጸው ውጤት መሰረት ብልጽግና ፓርቲ በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች አብላጫ መቀመጫዎችን በማሸነፍ አብዛኛውን ድምጽ ማግኘቱን ምርጫ ቦርድ አረጋግጧል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ውጤት በማጠቃለያ ሪፖርቱ ይፋ ያደረገ ሲሆን ቦርዱ ባወጣው መረጃ መሰረት ብልጽግና ፓርቲ በፌዴራል ደረጃ በሚገኘው የህዝብ ተወካዮች ምክር ቤት እንዲሁም በተለያዩ የክልል ምክር ቤቶች ከፍተኛውን የምርጫ ጣቢያዎች ውጤት በመቆጣጠር በአብላጫ ድምጽ አሸናፊ ሆኗል ብሏል። ፓርቲው ማሸነፌን ምክንያት በማድረግ ነው ያለውንም የመልሶ ግንባታ ስራ ይፋ አድርጓል። በአዲስ አበባ ባለ 9 ወለል ህንፃዎችን የሚያካትት ነው የተባለው የአራዳ በጎነት መንደር ግንባታ በከንቲባ አዳነች አቤቤ እንዲጀመር ተደርጓል። የብልጽግና ፓርቲ የሀገር አቀፉን ምርጫ ማሸነፉ ይፋ ሆኖ ዳግም ኢትዮጵያን ለመምራት ተጨማሪ የ5 ዓመታት እምነት በተሰጠው ማግስት በአዲስ አበባ ከተማ ግዙፍ የክረምት በጎ ፈቃድ አገልግሎት በይፋ አስጀምሯል ተብሏል። ይህ ፕሮጀክት ባለ 9 ወለል 8 ዘመናዊ ህንፃዎችንና 2 ባለ 4 ወለል የገበያ ማዕከላትን ያካተተ ሲሆን ለነዋሪዎች ምቹ የሆኑ የመኖሪያ ቤቶች፣ የጋራ መገልገያዎች፣ አረንጓዴ ስፍራዎችና የህፃናት ስፖርት ሜዳዎችን በማካተት የከተማዋን ገጽታ ይቀይራል ተብሎም ይታሰባል ነው የተባለው። በዘንድሮ የክረምት በጎ ፈቃድ መርሃ ግብር በአጠቃላይ 2500 ቤቶችን ለመገንባት የታቀደ ሲሆን ከቤት ግንባታ ባሻገር በርካታ የህብረተሰብ ተኮር ስራዎች እንደሚከናወኑ ተገልጿል። ለዚህ ፕሮጀክት የቀረበላቸውን ጥሪ የተቀበሉ ተቋማት ስም ዝርዝርም ይፋ ሆኗል። በዚህም ሚድሮክ ኢንቨስትመንት ግሩፕ፣ የኢትዮጵያ ኤሌክትሪክ አገልግሎት፣ በላይነህ ክንዴና ያዴታ ጁነዲ የተባሉ ተቋማት እያንዳንዳቸው አንድ ባለ 9 ወለል ህንፃ ለመገንባት ቃል ገብተዋል ነው የተባለው። በተጨማሪም ቲኤንቲ ኮንስትራክሽን፣ ግራንድ ሌጋሲ ሃውስ፣ ኢቲ ኦንላይን ኮሌጅ፣ አብይ ማስረሻ፣ ዴማ ሪል ስቴት፣ ቴምር ሪል ስቴት፣ ስናፕ ትሬዲንግ፣ ጊፍት ሪል ስቴት፣ መሐመድ አድናንና አሚር በድሩ የቀሩትን ህንፃዎች በጋራ ለመገንባት ቃል መግባታቸውን መረጃዎች ያሳያሉ። ኢዜማ የ2018ን ሀገር አቀፍ ምርጫ ውጤት ተከትሎ በድምሩ 86 የምክር ቤት ወንበሮችን በማሸነፍ ቀዳሚው ተፎካካሪ ፓርቲ ሆኗል። ምርጫውን ካሸነፍኩ አማራ ክልልን በ4 ከፋፍላለሁ ብሎ የነበረው ፓርቲው እድል አልቀናውም። ቢቀናውና ስልጣን ላይ ቢወጣ ግን አብዛቸው አጥፋቸው ፖለቲካን ሊጠቀም ያሰበ ይመስል ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ይፋ ያደረገው የ2018ቱ ሀገር አቀፍ የምርጫ ውጤትን ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይፋዊ መግለጫ ሰጥቷል። ፓርቲው በምርጫው ሂደት ከነበሩት እንከኖች ጋር ምርጫው በሰላም መጠናቀቁን በመግለጽ ለእጩዎቹ፣ ለአባላቶቹና ለደጋፊዎቹ የእንኳን ደስ ያላችሁ መልእክት አስተላልፏል። ኢዜማ ለውድድር በቀረበባቸው የምርጫ ክልሎች ባስመዘገበው ውጤት መሰረት በሀገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ መሆኑን አረጋግጧል። ፓርቲው በድምሩ 86 የወንበር መቀመጫዎችን ያገኘ ሲሆን ዝርዝር ስብጥሩ 13 የህዝብ ተወካዮች ምክር ቤትና 73 የክልል እንዲሁም የከተማ ምክር ቤት ወንበሮች መሆናቸውን በመግለጫው ጠቅሷል።
ከቀጣዩ ምርጫ በፊት ባሉት ዓመታት ጠንካራ ጎኖችን በማስቀጠልና የታዩ ክፍተቶችን በስትራቴጂ በመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን ከዛሬ ጀምሮ እንደሚተገብር ገልጿል። በእነዚህ ዓመታት ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ላይ ከሁሉም ኢትዮጵያዊ ኃይል ጋር በጋራ እንደሚሰራ የገለጸው ፓርቲው ልዩነቶችንና ትችቶችን በማህበረሰቡ ልክ በጨዋነት እያቀረበ የጀመረውን ዘመናዊ የፖለቲካ ባህል የማዋለድ ተግባር አጠናክሮ እንደሚቀጥል ቃል ገብቷል። በሌላ በኩል ተቃዋሚ ፓርቲዎች 40 የፓርላማ መቀመጫዎችን አሸንፈዋል። በሰባተኛው ጠቅላላ ምርጫ ተቃዋሚ ፓርቲዎች 40 የግል እጩዎች ደግሞ 8 የፓርላማ መቀመጫዎች ማሸነፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። ከ3 ሳምንት በፊት በተካሄደው በዚህ ምርጫ ገዢው ብልጽግና ፓርቲ አብላጫውን 438 የህዝብ ተወካዮች ምክር ቤት መቀመጫ መቆጣጠሩንም ቦርዱ አስታውቋል። ምርጫ ቦርድ ይህንን ያስታወቀው ትላንት እሁድ ሰኔ 14 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ባደረገው የምርጫ ውጤት ማሳወቂያ መርሃ ግብር ላይ ነው። ቦርዱ የሰባተኛው ጠቅላላ ምርጫ ውጤትን ይፋ ያደረገው በምርጫ የጊዜ ሰሌዳ ላይ ካስቀመጠው ዕለት 10 ቀናት ዘግይቶ ነው። የአሸናፊ ፖለቲካ ፓርቲዎች እንዲሁም የግል ተወዳዳሪዎች ስምና ለየምክር ቤቱ ያሸነፉትን መቀመጫ ብዛት የያዘ ይፋዊ መግለጫ ከምርጫ ቀን ቀጥሎ ባሉት 10 ቀናት ውስጥ ቦርዱ ማውጣት እንዳለበት በሕግ ተደንግጓል። ይህ የሚደረገው ግን ከአቅም በላይ የሆነ ሁኔታ ካላጋጠመ በስተቀር እንደሆነም በ2011 ዓ.ም በወጣው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ላይ ሰፍሯል። በዚህ መሰረት ምርጫ ቦርድ በማዕከል ደረጃ ያረጋገጣቸውን የተወሰኑ የምርጫ ውጤቶችን በጊዜው ሲያሳውቅ ቆይቷል። ቦርዱ እስካለፈው አርብ ድረስ ይፋ ካደረጋቸው 96 የፓርላማ መቀመጫ ውጤቶች ውስጥ ተቃዋሚ ፓርቲዎች ያሸነፉት የፓርላማ መቀመጫ ብዛት 19 እንደነበር ተገልጿል። ነገር ግን ሙሉ ውጤት ይፋ ሲደረግ ተቃዋሚ ፓርቲዎች 40 የፓርላማ መቀመጫዎችን ማሸነፋቸው ታውቋል። ውድ ቤተሰቦቻችን መረጃዎቹ ያደመጣችኋቸው ነበሩ። ሽርሽር ኢትዮጵያን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልን፣ ለወዳጆቻችሁም አጋሩ። በሌላ መሰናዶ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።